ሃሌሉያ አሜን አሜን አሜን። ክብር ለጌታ ይሁን። የጌታ የኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይሁንላችሁ። ሰላም ሰላም እላለሁ። ዛሬ ደግሞ ጌታ ረድቶኝ በጸጋውና በምህረቱ በመንፈስ ቅዱስ ምሪት መጥቻለሁ። ክብር ለጌታ ይሁን። እግዚአብሔር የሰጠኝን ቃል እናነብና የሚያስተምረን ሕያው መንፈስ በመገኘቱ እንዲያስተምረን በያለንበት ሁኔታ ድምፁ ሕያው ስለሆነ የእግዚአብሔር ድምፅ ሰማይና ምድር ሲያልፍ የማያልፈው ድምፁ ባለንበት ከሁኔታ በሚያስወጣው መገኘቱ እንዲነካን በጸሎት ፊቱ እንሆናለን። ሃሌሉያ። ቅዱስና የተፈራ ያለህና የምትመጣ አልፋና ኦሜጋ ጅማሪና መጨረሻ የሌለ ልዑል አባታችን ሆይ በልጅህ በኢየሱስ ክርስቶስ ከሞት ወደ ሕይወት ያሻገርከን ገና ብዙ የሚሻገሩ እንዳለ በእምነት ሆነን እኛ ደግሞ በጌታ በኢየሱስ ክርስቶስ ስምና ስልጣን በጸጋውና በመንፈሱ ኃይል በፊትህ መቆም በሚያስችለው መገኘት ዛሬ ስለተገኘን እናመሰግንሃለን። ጌታ ሆይ ቃሉን የሚያስተምረው መንፈስ ቅዱስ ነው። ቃሉን የሚልከው ያንተ ማንነት ነው። በቃሉ ውስጥ ያለውን እኛ ባለንበት ሁኔታ የሚናገረው ድምጽ ወደ ውስጣችን ገብቶ ከሁኔታ አውጥቶ በመገኘት እግር ስር እንዲያንበረክከን ጸጋና መንፈስ እንዲለቀቅልን በስምህ እንስማማለን። የምንቆይበት ጊዜ ሁሉ በመንፈስህ አስተማሪና መሪነት በእኛ ደግሞ አቅም ሳይሆን በጸጋህና በመገኘት ተነካክተን እንድንወጣ ኃይል ይሁንልን በጌታ በኢየሱስ ስም አሜን አሜን አሜን። ክብር ለእግዚአብሔር ይሁን። ዛሬ የምናነበው ቃል መጽሐፈ ዜና መዋዕል ካልዕ ላይ ነው። እናነብና ቃሉን ወደ ጸሎት እንሄዳለን። ክብር ለእግዚአብሔር ይሁን። የማነበው ቃል መጽሐፈ ዜና መዋዕል ምዕራፍ 20 ላይ ነው። በጌታ በኢየሱስ ክርስቶስ ስም አነብና ወደሚቀጥለው እንሄዳለን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ የጌቶች ጌታ ነው። ስሙ ይባረክ። አንደኛ መጽሐፈ ዜና መዋዕል ካልዕ ነው ምዕራፍ 20 እንደዚህ ይላል ቁጥር 1። እንዲህም ሆነ ከዚህ በኋላ የሞባብና የአሞን ልጆች ከእነርሱ ጋር ሙዖናውያን ኢዮሳፍጥን ሊወጉ መጡ። ወሬኞችም መጥተው ከባህር ማዶ ከሶርያ ታላቅ ሰራዊት መጥቶብሃል፣ እነሆ አይንጋዲ በተባለች በሐሴሶን ታማር ናቸው ብለው ለኢዮሳፍጥ ነገሩት። ኢዮሳፍጥ ፈራ፣ እግዚአብሔርን ሊፈልግ ፊቱን አቀና። በይሁዳን ሁሉ ጾም አወጀ። ይሁዳንም እግዚአብሔርን ይፈልጉ ዘንድ ተከማቹ። ከይሁዳን ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ መጡ ይላል። ክብር ለእግዚአብሔር ይሁን። ጌታ ይባረክ። ኢዮሳፍጥ ጋር ምን መጥቷል? ወሬኞች መጥተዋል። ይዘውት የመጡት ወሬ ኢዮሳፍጥ ታላቅ ሰራዊት ወደሱ እየመጡ እንደሆነ ሲነግሩት እናያለን። የሰማው ነገር የሚያስደስት አይደለም። የሰማው ነገር የሚያስፈራ ነው። የመጡበት ደግሞ ታላቅ ሰራዊቶች ናቸው። ይሄንን እንደሰማ ምን አለ ይላል? ፈራ ይላል። ፈራ፣ ፍርሃት። የምንሰማው ነገር ያስደስተናል። የምንሰማው ነገር ወደ ፍርሃት ሁለት መንደር ነው። አንደኛው የምንሰማው ነገር ወደ ደስ እንዲለን ያደርገናል። ሌላው የምንሰማው ነገር ወደ ፍርሃት ይወስደናል። ፍርሃት ጨለማ ማለት ነው። ፍርሃት ባዶነት ማለት ነው። ፍርሃት ተስፋ መቁረጥ ማለት ነው። ፍርሃት በቆመበት ሰው ወይንም ባለበት ተከቦ በባዶነት ውስጥ መቀመጥ ማለት ነው። ፍርሃት ምን አለ? መጣበት። ስለዚህ ምን አለ? ፈራ። ሲፈራ የሚያስበውን ሐሳብ እያንዳንዳችሁ በያላችሁበት የሚያስፈራ ነገር ስትሰሙ ወይንም ሲያጋጥመኝ ስሰማ የሚሰማንን ስሜት መሳል እንቻል። በዚህ ሰዓት የሚታየው አሁን ታላቁ ሰራዊት የመጣበት ምን እንደሚያደርገው ነው ውስጡ እየፈራ ያለው። ሳይሆን በድምጽ ብቻ እዛ ሊሆን ወደሚችለው አስፈሪ ነገር ውስጥ መግባት ማለት ነው ፍርሃት። ግን የሚገርመው ፈርቶ በፍርሃት ውስጥ አልተቀመጠም ኢዮሳፍጥ። ከፈራ በኋላ ፊቱን ወደ እግዚአብሔር አቀና ይላል። ሃሌሉያ። አሁን ያለው ፍርሃት ውስጥ ነው። እዛው ፍርሃት ውስጥ አልተቀመጠም። ፈርቷል፣ ግን ከፍርሃቱ ውስጥ እንዳለ ፊቱን፣ ማንነቱን፣ ውስጡን ወደ ማን አቀና? ወደ እግዚአብሔር አቀና። ለእያንዳንዳችን እንዲሆንልን ከፍርሃታችን በኋላ የምናደርጋቸው ነገሮች ወደ ድል ይወስዱናል
ወይንም ወደ ውድቀት ይወስዱናል። ምርጫው የኔና የናንተ ነው። ኢዮሳፍጥ መረጠ፣ ፈራ፣ ወሬ ሰማ፣ በሰማው ፈራ። ከዛ ደግሞ ምን አረገ? ፊቱን ወደ እግዚአብሔር አቀና። ዛሬ በምንም ፍርሃት ውስጥ ብትሆኑ ይሄንን እንድታዩ እግዚአብሔር ይርዳችሁ ይርዳኝ። ፍርሃት መጥቷል፣ ፍርሃቱ ወርሶናል። ከዛ በኋላ እዛው ፍርሃት ውስጥ ነው የምንሄደው ወይንስ ከፍርሃት ወጥተን ሰማይና ምድር በቃሉ ባቆመው ሁሉን ሊቋቋም ወደሚችለው ኢዮሳፍጥ እንዳለው ወደዛ ነው ፊታችንን የምናቀናው ወይንስ በፍርሃቱ መንደር ውስጥ ገብተን ሰምጠን እንቀራለን? ምርጫው የኛ ነው። ኢዮሳፍጥ የመረጠው ግን ፊቱን ወደ እግዚአብሔር ማቅናት ነው። ሃሌሉያ! ማቅናት ብቻ አይደለም፣ ካቀና በኋላ ምን አደረገ ይላል? እግዚአብሔር ይመስገን። ከዛ በኋላ ምን አረገ? ኢዮሳፍጥ ፈራ፣ እግዚአብሔርን ሊፈልግ ፊቱን አቀና። ፊቱን ያቀናው ምንድን ነው? እግዚአብሔርን ሊፈልገው። የመጣበትን ታላቅ ሰራዊት እሱ ሊቋቋም አይችልም። ነገር ግን ሰማይና ምድር በቃሉ ያጸና ሁሉም ማድረግ የሚችል ሊቋቋመው የሚችል ምንም ነገር የሌለውን ንጉስ ፍለጋ ፊቱን አቀና። እግዚአብሔር ደግሞ በቃሉ ምን ይለናል? ፈልጉ ታገኙኛላችሁ፣ አንኳኩ ይከፈትላችኋል። የመፈለግ ኃይል ኢዮሳፍጥ አገኘ። ስለዚህ ከፍርሃቱ ቀጥሎ ፊቱን አቀና፣ እግዚአብሔርን ፍለጋ ተነሳ። ክብር ለእግዚአብሔር ይሁን። በይሁዳን ሁሉ ጾም አወጀ ይላል። ከፍርሃት በኋላ ያደረገውን ነገሮች ወገኖቼ እንድናይ እግዚአብሔር ይርዳል። ፈራ። አንደኛ ምን አረገ? ፊቱን ወደ እግዚአብሔር ፍለጋ አቀና። ከዛ ሁለተኛ ምን አረገ? አወጀ ይላል። ምን? ጾም አወጀ። ታላቅ ሰራዊት ተሰብስቦ ተማክሮ ተቀናጅቶ ወደሱ መጥቷል። ኢዮሳፍጥ ጋር ደግሞ ሌላ ስራ ይሰራል። ምን ይሰራል? ያንን ታላቅ ሰራዊት ለመቋቋም የሚያስፈልግ የህዝብ ህብረት መሳሪያ እንዲናርግ እንዲንስራ የሚል አይደለም እያደረገ ያለው። እሱ ወደ መንፈሳዊ ወደ መገኘቱ ወደ ፈጠረው ሁሉ ወደሚችለው አምላክ ራሱን ስለጣለ እዚህ ጋር ምን አወጀ? የጾም አዋጅ። እዚህ ጋር ታላቅ ሰራዊት መጥቶበታል። እዚህ ጋር ፊቱን ወደ እግዚአብሔር አቀና። ምን ሊል? ፍለጋ ሊፈልግ ደግሞ ምን አረገ? ጾም አወጀ። ሁለት አዋጅ። እዚህ ጋር የጠላት አዋጅ ወሬ መጥቶበታል። እዚህ ጋር ኢዮሳፍጥ ደግሞ እግዚአብሔርን ፍለጋ ጾም አውጇል። ሃሌሉያ! ኢየሱስ ክርስቶስ የጌቶች ጌታ ነው፣ ስሙ ይባረክ። ይሁዳንም እግዚአብሔርን ይፈልጉ ዘንድ ምን አሉ? ተከማቹ። ከይሁዳን ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ ወጡ ይላል። አያችሁ? ክብር ለእግዚአብሔር ይሁን። በሰማው ፈርቶ በፍርሃቱ ሰምቶ አልቀረም። ከፍርሃቱ ወጣና ፊቱን ወደ እግዚአብሔር አቀና። እግዚአብሔርን ሊፈልግ ወሰነ። ይህንን አዋጅ አስተላለፈ። ትልቅ አዋጅም አወጀ። ያ ደግሞ ሁሉም ተሰብስቦ እግዚአብሔርን ፍለጋ በጾም በእግዚአብሔር ፊት ሊሆኑ ወደዱ። እግዚአብሔር ይመስገን። ከዛ በኋላ አለፍ አለፍ እያልኩ ነው የማነበው። ክብር ለእግዚአብሔር ይሁን። ምን አለ ይላል? ወደ ቁጥር 7 ላይ የአሕዛብንስ መንግስታት ሁሉ የምትገዛ አንተ አይደለምን? ኃይልም ችሎታም በእጅ ነው፣ ሊቋቋም የሚችል የለም። ሃሌሉያ! አንተ ሁሉን የምትገዛ አምላክ ነህ። አንተን ሊቋቋም የሚችል የለም። ይሄንን ለማለት ያስቻለው የመጣበት የጭንቀት ታላቅ ሰራዊት በዛው በሰማው ወሬ ድምጽ ቢሄድ ይሄንን ማለት አይችልም። ይሄ ሰው የእግዚአብሔርን ታላቅነት ላይ የእግዚአብሔርን ማንም ሊቋቋመው እንደማይችል ማየት አይችልም ነበረ። ፍርሃት ውስጥ ቆይቶ ቢሆን ከፈራ በኋላ የወሰነው ውሳኔ ግን ያወጀው ጾም እግዚአብሔር ይመስገን። ፍለጋ ፊቱን ያቀናው ማንነቱ የእግዚአብሔርን ትልቅነት ሳለለት። ሁሉን የሚችልን አምላክ ከመጣበት ታላቅ ከተባለው ሰራዊት ሊቋቋም የሚችል ማንም የሌለውን እግዚአብሔርን መጥራት የሚያስችል ኃይል አገኘ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ የጌቶች ጌታ ነው፣ ስሙ ይባረክ። ከዛ ደግሞ ወረድ እንልና ስናነብ ምን ይለናል? አምላካችን ሆይ አንተ አትፈርድባቸውም። ይህንን የመጣብንን ታላቅ ወገን እንቋቋመው ዘንድ አንችልም፣ የምናደርገውንም አናውቅም። ሃሌሉያ! ነገር ግን አይኖቻችን ወደ አንተ ናቸው። የይሁዳን ሰዎች ሁሉ ከሕፃናቶቻቸውና ከሚስቶቻቸው ከልጆቻቸው ጋር በእግዚአብሔር ፊት ቆመው ነበር።
የመጣብንን ይህንን ታላቅ ሰራዊት ልንቋቋመው አንችልም። ኢዮሳፍጥ የመጣበት ቀላል ሰራዊት እንዳልሆነ ያውቃል። ነገር ግን ከፍርሃቱ ወጥቶ የወሰነው ውሳኔ አይኖቹን ወደ ማን እንዲያረጋረገው? ወደ እግዚአብሔር እንዲያረጋረገው። አይኖቻችን ወደ ታላቁ ሰራዊት ወይንም ሊረዱን ወደሚችሉ እነንትና ሰራዊቶች ወደሚል ሐሳብ ሳይሆን የኛ አይኖች ያሉት ወደ አንተ ናቸው። አይኖቻችን ወደ አንተ ይጠብቃሉ። ሃሌሉያ። ዳዊት ምንድን ያለው መዝሙሩ ላይ? አይኖቼን አለ ወደ ተራሮቼ አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ግን ሰማይና ምድር ከሰራ ከእግዚአብሔር ዘንድ ነው። ሃሌሉያ። እርዳታ ከእግዚአብሔር ዘንድ ብቻ ነው ወገኖቼ። በምንም ሁኔታ ውስጥ ስንሆን የመጀመሪያው በችግራችን በመጣብን ተስፋ በሚያስቆርጥ በጨለመ ባልገባን ግራ ባጋባን ምንም አይነት ነገር ይሁን ወደኛ ማንነት ከመጣ በኋላ ሰው ስለሆንን እንፈራለን። ከፈራን በኋላ የምንወስነው ውሳኔ በዛው በመጣብን ሰምጠን እንቀራለን፣ ወይንም ፊታችንን ወደ እግዚአብሔር አቅንተን በጾም እግዚአብሔርን መፈለግ ከጀመርን እንደነ ኢዮሳፍጥ አይኖቻችን ወደ አንተ ናቸው ያስብለናል። ክብር ለእግዚአብሔር ይሁን። ጌታ ይባረክ። ከዛ በኋላ እግዚአብሔር የመለሰላቸው መልስ እንደዚህ ይላል። አንተ ንጉሥ ኢዮሳፍጥ ስሙ፣ እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለም። ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡ። ነገ በእርሱ ላይ ውረዱ። እነሆ በጺድ አቀበት ይወጣሉ፣ በሸለቆ መጨረሻ በይሮኤል ምድረ በዳ ፊት ለፊት ታገኟቸዋላችሁ። እናንተ በዚህ ሰልፍ የምትዋጉ አይደላችሁም። ይሁዳ ኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ ቁሙ፣ የሚሆነውን የእግዚአብሔርን መድኃኒት እዩ። እግዚአብሔር ከእናንተ ጋር ነው፣ አትፍሩ፣ አትደንግጡ። ሃሌሉያ። እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። ወገኖቼ ይህንን ቃል ይዘን አሁን ወደ ራሳችን እንመጣለን። ህይወት ሰልፍ ነው። በዚህ ምድር ስንኖር ሁሉ ነገር ከዚህኛው አልጋ ወደዚህኛው አይደለም። ህይወታችን ውስጥ ወደ ኋላ ስናይ ብዙ ሰልፎች አልፈዋል። አሁን ወደፊትም እስከምንሄድ ከሰልፍ ጋር ነው የምንራመደው። ምን ማለት ነው? ከችግር ጋር ነው፣ ከውጣ ውረድ ጋር ነው፣ ከድካም ጋር ነው። ይያዛል፣ ይለቀቃል። ደስታው ይመጣል፣ ደስታው ይወሰዳል። ጤንነት ይኮናል፣ ህመም ይመጣል። ምንም በሉኝ ምኑም ህይወታችን ውስጥ ሰልፎች አሉ። ታላላቅ የምንላቸው ችግሮች፣ ትንንሽ የመሰሉን ችግሮች ይመጣሉ፣ እንደ ጎርፍ ይመጣሉ። ግን ወደ ኋላ ዞር ብላችሁ ስታዩ በህይወታችን የመጡት ነገሮች በሙሉ አልፈዋል። እኛ ግን ዛሬ ላይ ያለን ስሙ ይባረክ። ግን ስታስቡት አሁን አለፉ የምንላቸው ነገሮች በጊዜው በወቅቱ የሚያልፉ አይመስሉም። ያለቀልን የበቃን እዚህ ጋር የኛ ማህደር የተዘጋ የሚመስሉን ሁኔታዎች ውስጥ ነበር። ከእግዚአብሔር ምሕረት ቸርነት ከጸጋውና ከፍቅሩ ከርኅራኄው የተነሳ ዛሬ ላይ አለፉ ለማለት አብቅቶናል። ስሙ ይባረክ። እዚህ ያነበብነው ቃል ላይ ኢዮሳፍጥ ወሬ ነው የሰማው። ወሬ ውሸት አይደለም። ታላቅ ሰራዊት መጥቶብሃል። እንደ ግለሰብ፣ እንደ ህዝብ መሪ፣ እንደ ቤተሰብ፣ እንደ ሀገር ይህንን ይዩት። ያስፈራል። ፈርቷል። ግን ከፈራ በኋላ የወሰናቸው ውሳኔዎች በዛ በመጣበት ታላቅ ሰራዊት ሰምጦ የሚያስቀር ሳይሆን እንደውም የመጣበት ታላቅ ሰራዊት ከእግዚአብሔር ጋር ያለውን ነገር የሚያቆራኝና የሚያጣብቅ ነው ያደረገው። ስለዚህ ችግሮቻችን በሙሉ በህይወታችን ሲመጡ ወደ ቤት እንደሚያስጠጉን ቀድመን እንድናውቅ እግዚአብሔር ይርዳን። ወደ እግዚአብሔር ነው የሚያስጠጉን። ግን እኛ ከፍርሃታችን በኋላ የምንወስነው ውሳኔ ነው ይሄንን ድል የሚያሳየን። ስለዚህ በሚያጋጥመን ነገር ላይ የመጀመሪያው ምርጫችን ምንድነው? ቤተሰብ፣ ዘመድ፣ እከሌ ቢረዳኝ፣ እከሌ እንዲህ ቢያረግልኝ ነው አይምሮአችን ወዲያው የሚያስበው ፊት ወደ እግዚአብሔር ማቅናት ነው። ኢዮሳፍጥ ብዙ ነገር ሊል ይችል ነበር። እከሌ ማለት ይችል ነበር። ግን ከፈራ በኋላ ፊቱን ወደ እግዚአብሔር አቀና።
ለምን አቀና ስንል እግዚአብሔርን ሊፈልግ ከዛስ እዛ ታውጆ ተስማምቶ የመጣበት ታላቅ ሰራዊት እያለ እዚህ ጋር ደግሞ የፈራው ኢዮሳፍጥ ፊቱን ወደ እግዚአብሔር ከማቅናቱና ከመፈለጉ የተነሳ አዋጅን ሲያውጅ የምን አዋጅ? የጾም አዋጅ፣ እግዚአብሔር ፊት የመውደቅ አዋጅ፣ እግዚአብሔርን የመፈለግ አዋጅ ሃሌሉያ ሲያውጅ እናያለን። ስለመጣበት ጠላት ደግሞ አቅሙን ሲነግረው እናያለን። ክብር ለእግዚአብሔር ይሁን። ታላቅ ወገን እንቃወመው ዘንድ አንችልም፣ የምናደርገውን ነገር እኛ አናውቅም። ነገር ግን አይኖቻችን ወደ አንተ ናቸው፣ ወዴትም አያዩ፣ አንተ ጋር ናቸው። መተናል፣ ፈልገናል፣ ጾም ፊት አውጀናል። አሁን ያንተ ታላቅነት፣ ያንተ ኃያልነት፣ አንተን ሊቋቋም የሚችል ማንም እንደሌለ ነፍሳችን ገብቶታል። ስለዚህ አይኖቻችን ወደ አንተ ናቸው። እግዚአብሔርን ማድረግ ያለባቸውን ሲነግራቸው እናያለን። እዛ ቦታ ስትደርሱ ግን ምን በሉ አለ? ዝም ብላችሁ ቁሙ፣ የሚሆነውን እግዚአብሔርን መድኃኒት ይዩ። እግዚአብሔር ከእናንተ ጋር ነው፣ አትፍሩ፣ አትደንግጡ። እግዚአብሔር ይባረክ። ዝም ብሎ በእግዚአብሔር ፊት ለመቆም የሚያስችል አንድ ቁልፍ አለ። እሱም የመጣብን ነገር ቢመጣም ፊታችንን ወደ እግዚአብሔር አቅንተን እግዚአብሔርን በመፈለግ በጾም የእግዚአብሔርን ታላቅነትና ኃያልነት ወደ ውስጣችን እየገባ ከሰማነው የፍርሃት መንገድ ወጥተን የእግዚአብሔር ትልቅነት ስንገባ ይሄ ለኛ ይሆናል። ዝም ብሎ በእግዚአብሔር ፊት መቆምና እግዚአብሔርን መጠበቅ ይሆናል። በመጠበቂያ ሆኜ እጠብቅሃለሁ፣ የምትናገረኝንም እሰማለሁ እንዳለው ማለት ነው። እግዚአብሔር ይባረክ። ምን ቀረላችሁ ወገኖቼ? ዛሬ በምን ሁኔታ ናችሁ? በምንም ሁኔታ ሆኖ እንደዚህ ቃል በጌታ በኢየሱስ ስም ለእናንተም ይሁን ለእኔም ይሁን። ወደ ጸሎት እንሄዳለን። ሃሌሉያ። የዘላለም አምላክ፣ የዘላለም ንጉሥ፣ የዘላለም ጌታ፣ የምትናገር ተናግረህ የምታደርግ ሁሉን የምትችል በሁሉ ላይ ስልጣን ያለህ በፍቅር የተሞላ ፍቅር የሆንክ ሩሩ የሆንክ ቸር የሆንክ ከነድካማችን የወደድከን በኃጢአት በጨለማ በሞት መንደር እያለን ወደ ሕይወት መንደር የጠራህን የዘላለም አባት የዘላለም ንጉሥ በሕያው ቃልህ እየተናገርከን ነውና መንፈስ ቅዱስ በእውነት በጌታ በኢየሱስ ክርስቶስ ስም በምንም ሁኔታ ውስጥ ላሉ አሁን በዚህ ቃል ከዚህ ከመጣው ቃል የተነሳ ከመጣባቸው ሁኔታ በላይ ፊትን በማቅናት ከፍርሃት በኋላ የሚወሰነው ውሳኔ ወደ ድል የሚወስድ ስለሆነ ሰው ከፍርሃት ሲወጣ ፊቱን ወደ እግዚአብሔር ሲያቀና እግዚአብሔርን መፈለግ ሲጀምር አዋጅን በመጣበት ነገር ላይ የጾምን አዋጅ አውጆ እግዚአብሔርን በመፈለግ ሲቆይ ሃሌሉያ አይኖቹ ወደ ማንም ሳይ ወደ አንተ ብቻ ማየትን ያስገባል፣ ወደዛ መንደር ያስገባልና ከዛ ደግሞ የድሉ ንጉሥ ሃሌሉያ ዝም ብላችሁ ቁሙ፣ የእግዚአብሔርን ማዳን እዩ፣ ውጊያውን የምትዋጋ አንተ ስለሆንክ የኔ ጌታ የኔ ንጉሥ እናመሰግንሃለን፣ ባርካሃለን። በጌታ በኢየሱስ ክርስቶስም በምንም ሁኔታ ውስጥ ላሉ ወገኖች ዛሬ ከዚህ ቃል የተነሳ በመጣባቸው ነገር ላይ ቆም ብለው የሚወስኑት ውሳኔ ወደ ድል ይዞ ይሄዳል። የሚወስኑት የፍርሃት መንገድ ከሆነ ወደ ጨለማው ይዞ ይሄዳል። ነገር ግን ከፍርሃት ወጥቶ ወደ አንተ ፍለጋው ሲገባ ኃይል ይሆናል። ከማንም ምንም ሳይሆን አይኖቻችን አንተን ብቻ በእምነት እንደዚህ አይነት ደረጃ ውስጥ ይከተናል። አንተን የመጠበቅ ደረጃ ውስጥ እንደምትመጣ የማመን ደረጃ ውስጥ ኢዮሳፍጥ እንዳለው ልንቋቋመውኛ አንችልም፣ አቅም የለንም። ነገር ግን አይኖቻችን ወደ አንተ ናቸው አለ። አንተን እንጠብቃለን አለ። አንተን በመጠበቅ ውስጥ ደግሞ አንተ ዝም ብላችሁ ቁሙ፣ ሰልፉ የኔ ነው፣ አትፍሩ፣ አትደንግጡ የምትል ንጉሥ ስለሆንክ ስም ይባረክ። ሰማይና ምድር ያልፋል፣ ቃልህ አያልፍም። እነ ኢዮሳፍጥ ላይ የሰራው ይሄው ቃል እኛም ላይ ዛሬ ይሰራልና በኢየሱስ ክርስቶስ ስም ከተቀመጡበት የፍርሃት መንደር ወጥቶ ፊትን ወደ እግዚአብሔር ማቅናት እንዲሆን እነዚህን ቁልፍ የሆኑ ነገሮችን መጠቀም እንድንችል ፊትን ወደ አንተ ማቅናት፣ አንተን መፈለግ፣ ጾምን ማወጅ፣ ያንተን ታላቅና ኃያልነት ማንም ሊቋቋምህ እንደማይችል የምናውጅበት ኃይልና ጸጋ ያገኘናልና በዚህ እንድንነካ በዚህ ውስጥ መውጣት እንዲሆን ከፍርሃት መውጣት እንዲሆን ከተሰማ ነገር መውጣት እንዲሆን ከጨለማ መውጣት እንዲሆን በኢየሱስ ክርስቶስ ስም እንለምንሃለን። ስለረዳህን ስላገዝከን መንፈስ ቅዱስ ስላስተማረን ስለቃተተልን ክብሩ ለአብ ለወልድ ለጌታ መንፈስ ቅዱስ እኛም በሰማነው ሁኔታ ውስጥ ሳይሆን አሁን በምታሰማን ሕያው ቃል ውስጥ በቆምንበት ወስነን የምንወስነው እንደነ ዮሳፍጥ ውሳኔ ወደ ድል ያመጣናልና በዚህ እንድንነካ በፊት ለመንን በጌታ በኢየሱስ ስም አሜን አሜን አሜን። ጌታ ይባረክ ስለሰጠን ቃል። ብንኖር ጌታ ቢፈቅድ ደግሞ በሌላ በሚሰጠኝ ቃል እመጣለሁ።
ወገኖቼ እንደመጣው ቃሉ ለእናንተም በያላችሁበት ሁኔታ ይሄ ቃል ድምጽ ሆኖ ካላችሁበት ብድግ ያርጋችሁ። ተባረኩልኝ።